ዋላችሁ ውድ የተከበራችሁ እንግዶቻችን እንዲሁም መምህራኖቻችን እንዲሁም ደግሞ ተማሪዎቻችን እንኳን ለዚህ ቀን በሰላም አደረሳችሁ እያልን ይሄን ፕሮግራም እንጀምራለን ማለት ነው። ትንሽ ሌት ስለሆነን በጣም ይቅርታ እንጠይቃለን። እንዳያችሁት ብዙ አይነት ኤክስፒሪየንስ ሼር የሚያደርጉልን እንዲሁም ደግሞ ብዙ አይነት ልምድ የምንወስድበት ፕሮግራም ይሆናል ማለት ነው። ይህንን ፕሮግራም ከፓርትነራችን ጋር ስቴነር ትሬዲንግ ከቅድስተ ማርያም ዩኒቨርሲቲ ጋር ሆነን ያዘጋጀ ነው። አይሆፕ ጥሩ ጊዜ ይኖራል ብዬ አስባለሁ። የመክፈቻ ንግግር እንዲሆነን ሚስ ዮርዳኖስ ወደ መድረክ ጋብዛለሁ። በቅድስተ ማርያምን ወክላ ኦፕኒንግ ስፒች ታቀርብልናለች ማለት ነው። እንዴት አደራችሁ? መምህርት ዮርዳኖስ እባላለሁ። የቅድስተ ማርያም ዩኒቨርሲቲ የስርዓተ ጾታና ኤችአይቪ ኤድስ ዳይሬክተሬት ነኝ። እንኳን ደህና መጣችሁ። በመጀመሪያ እኛን አክብራችሁ በመምጣታችሁ እናመሰግናለን። እንግዶቻችን ከሙያ ወግ ሊደርሺፕ ኤክስፒሪየንሷን ለማሳተፍ የመጣችሁ እንግዳችን፣ ከሴንተር ኦፍ አዶላንስ ፕሮጀክቱን ላውንች ለማድረግ የመጣችሁ እንግዶቻችን በጠቅላላ እንኳን ደህና መጣችሁ ለማለት እፈልጋለሁ። እንዲሁም አጋራችን የሁልጊዜ የዛሬ ዓመትም ዘንድሮም የሁልጊዜ አጋራችን እና በብዙ ነገር ሰፖርት የምንደራረገው ፓርትነራችን የሆነው ስቴነር ትሬዲንግንም ለማመስገን እንሞክራለን። ሙያ ወግንም ለማመስገን እንሞክራለን። እንዲሁም ዛሬ የማን ቀን ነው? የሴቶች ቀን ነው አይደለ? ዛሬ ባይሆንም ሌት ብንሆንም ግን ዛሬ የምናከብረው የሴቶችን ቀን ስለሆነ እስቲ አንድ ጊዜ ለራሳችሁ ሴት በመሆናችሁ ለራሳችሁ እንግዲህ ማለት የምፈልገው ፕሮግራማችን ተከፍቷል። ስለዚህ የተለያዩ ፕሮግራሞች አሉን። ይህን መሰረት በማድረግ የጀንደር ክለብ ፕሬዝዳንታችን የሆነችውን ሄርሜላን ቦታውን ሰጣታለሁ። ስለዚህ በትህትና ፕሮግራማችንን እንድንከታተል እጋብዛለሁ። በድጋሜ እንኳን ለሴቶች ቀን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። እሺ፣ የረሳሁት ነገር ራሴን አላስተዋወቅኩም ለካ። እሺ፣ ሄርሜላ አምደስላሴ ይባላለሁ። የአራተኛ ዓመት ማርኬቲንግ ማኔጅመንት ተማሪ እንዲሁም ደግሞ በቅድስተ ማርያም ዩኒቨርሲቲ ውስጥ ጀንደር ክለብ ፕሬዚደንት ነኝ። ትንሽ ብሪፍ ለማድረግ ያክል ጀንደር ክለብ አብዛኞቻችሁ ታውቁታላችሁ፣ ግን አሁን ላይ ብዙ አይነት ፕሮጀክቶችን ራን እያደረግን እንገኛለን። አንደኛው ደግሞ ስቴነር ትሬዲንግ ነው። በአድቫይስም እንዲሁም ደግሞ የተለያዩ ፕሮጀክቶችን ስናዘጋጅ ኮላቦሬት ሆነን እያገዙን ይገኛሉ። ለሱም እጅግ አድርገን እናመሰግናለን። በተጨማሪ ደግሞ የተለያዩ ፕሮጀክታችንን ለምሳሌ ከሴታዊት ጋር ከሴታ ሴት ጋር የተለያዩ ፕሮጀክቶችን እያዘጋጀን እንገኛለን። 2025ንም ብዙ አይነት ፕሮጀክቶች ላውንች የምናደርግ ይሆናል ማለት ነው። በቀጣይ ቀጥታ የምንሄደው ወደ ምንድን ነው? ከሴንተር ፎር አዶለሰንስ ገርልስ ሄልት ዶክተር ሰብለን ኢንቫይት አደርጋለሁ። አንድ ከቅድስተ ማርያም ዩኒቨርሲቲ ጋር የሚሰራ ፕሮጀክት አለ። እሱን በተመለከተ አጭር የሆነ ኢንፎርሜሽን ያቀርቡልናል ማለት ነው። ዶክተር ሰብለን ወደ መድረክ ባካችሁ። እንዴ ቆያችሁ? እንኳን ደህና መጣችሁ። እንኳን ለዚህ ቀን ሁላችንም አደረሰን። እንግዲህ ኢንተርናሽናል ዊሜን ዴይዝ ማርች 8 ሁሌ የሚከበር ነው። በየአመቱ ማርች 8 ነው የሚከበረው። በአጋጣሚ እንግዲህ ያው እናንተም ዛሬ ቀኑን ገፋ አድርጋችሁ እያከበራችሁ ትገኛላችሁ። በዚህ ፕሮግራም ላይ ያው ራሴን ላስተዋወቅ፣ ሰብለት እባላለሁ። አሁን በዚህ ሰዓት ቀጥታ የመጣሁት ቅድም ወዲ እንዳለችው ከሴንተር ፎር አዶለሰንት ገርል ሄልዝ ኬር ነው። እዛ ላይ ቮለንተር ነው የምሰራው። ስራዬ ግን በዋናነት ሌላ ቦታ ነው፣ አስተዋውቃችኋለሁ። ይሄ ሴንተር በዋናነት እየሰራ ያለው አዶለሰንት ገርል ላይ ነው እና ወጣት ሴቶች ላይ ነው። እንዴት ነው ወጣት ሴቶች እና አዶለሰንት ገርል በተለይ በዋናነት በአካላዊ እድገቶች ጊዜ ከሚያጋጥሟቸው ቻሌንጆች ጋር በተያያዘ ጤናቸውን በማጠናከር የሚፈልጉበት ዓላማ ጋር እንዲደርሱ መርዳት ማለት ነው። ይሄ ሴንተር አገር በቀል ድርጅት ነው። ለዚሁ ለአዶለሰንት ሄልዝ ስራ ለመስራት ከተለያዩ አጋር ድርጅቶች ጋር እየሰራ ይገኛል። በተለያየ ቦታም ቮለንተርስ አሉት፣ እነዛን ያጠናክራል ማለት ነው። እንግዲህ እኛ የመጣ ነው በአንዱ ይሄንን አዶለሰንትና ወጣት ሴቶችን የምናገኘት ነው በትምህርት ቤት በዩኒቨርሲቲ ነው። ስለዚህም
አንዱ ቦታችን ይሄ ቅድስት ማርያም ዩኒቨርሲቲ ነው። ከቅድስት ማርያም ዩኒቨርሲቲ ጋር እንሰራለን ማለት ነው። በዋናነት የምንሰራው ምናልባት ወደዛ ከምገባ ጊዜ ካላችሁ አይዶን ነው የራሴን ትንሽ ላውራ፣ ምክንያቱም ኤክስፔሪየንስ ጥሩ ነው። እናንተ ወጣት ሴቶች ልጆች ናችሁ፣ ወደፊት አላማ አላችሁ። እዛ አላማ ጋር እንድትደርሱ የተወሰነ ስለ ራሴ ላውራና ወደ ኦርጋናይዜሽኑ እሄዳለሁ። ጊዜያችሁን ካልወሰድኩት ማለት ነው፣ ይጠቅማችኋል ብዬ ነው። እንግዲህ እኔ ያው እንዳልኳችሁ መጀመሪያ በትምህርት ላይፌ የመጀመሪያ ደረጃ ትምህርት ቤት የተማርኩት ገጠር ነው። ከገጠሪቱ ኢትዮጵያ ነው የመጣሁት። ገጠር ነው የተማርኩት የመጀመሪያ ትምህርቴን እስከ 8 አጠናቀው። ከዛ ደግሞ ሃይ ስኩል አሁንም የገጠር ከተማ ነች። ከቤተሰብ ተለይቶ የ9ኛ ክፍል ተማሪ ሆኜ ከቤተሰብ ተለይተን በስንቅ እየተመላለስን ነበር የምንማረው። 12ኛ ክፍል ጨረስን። 12ኛ ክፍልን ደግሞ እንደጨረስኩኝ በአጋጣሚ ቤተሰቦቼ ወደዚያ ወደ አዲስ አበባ ይመጡ ነበርና እዚህ ነበረ መጣው እና ስጀምር ከነርሲንግ ነው የጀመርኩት። ያ በወቅቱ የነበረው ውጤቴ ለዩኒቨርሲቲ ቀጥታ ስለማያስገባ በኮሌጅ ነው የጀመርኩት እና በዲፕሎማ ፕሮግራም ነርሲንግ ገባው። ከዛ በመቀጠል በዛ ሰዓት የት ነው የምንመደብ የነበረው? በየትኛውም የሀገሪቱ ገጠር ከተሞች ነበር የምንመደብ የነበረውና በተለይ ፍሬሽ ግራጁዌት በቃ የምንመደበው እዛ ነው እና እኔ በአጋጣሚ አስመራ ነበር የደረሰኝ ያኔ ሳትገነጠል ማለት ነው። እዛ በሙያዬ ሳገለገል ቆየሁ። እንግዲህ አስመራ እንደምታውቁት የጦርነት ቀጠና ነው። እንግዲህ ብዙ ቻሌንጆች ነበሩ። ያንንም ቻሌንጆች በማለፍ በአጋጣሚ ኢህአዴግ ሲገባ ደግሞ መጣሁና ትምህርቴን ከዛ በኋላ እንደገና የአዋላጅ ጤና ባለሙያ 1 ዓመት ተማርኩ። ከዛ በመቀጠል የተለያዩ ኢትዮጵያ ከተሞች ዞር ያለው በአጋጣሚ ባህር ዳርም ተመድቤ ነበር። ጅጅጋም ሶማሌ ጠረፍ ሰራ ነበር። ከዛ ተመልሼ ደግሞ አሁን ያለሁበት ፖሊስ ሆስፒታል ውስጥ ተመድቤ እየሰራው ሳለው ሆስፒታሉ ስፖንሰር አድርጎኝ ጅማ ዩኒቨርሲቲ ነበር ያኔ። እዛ የመጀመሪያ ዲግሪን ጨረስኩ ማለት ነው። እንግዲህ እኔ ከመጀመሪያውም ያው ውጤት ያይምጣ እንጂ ለትምህርት በጣም ኃይለኛ ጉጉት አለኝ እና ባገኘሁት አጋጣሚ መማር እፈልጋለሁ። ከዛ ስመለስ ነርሲንግ ስኩል ነበር፣ እዛ ኢንስትራክተር ነበርኩ። እዛ ውስጥ እያለሁ ነው ማስተርሴን የተማርኩት። ማስተርሴን የተማርኩት ደግሞ ጎንደር ዩኒቨርሲቲ እየተመላለስኩ ነበር። እዛ ጋር የነበረው ቻሌንጅ ምንድነው? መንግስት አያስተምረኝም በዛ ሰዓት። እኔ ማስተማር አልፈለገም፣ እኔ ደግሞ መማር ፈለግኩ። እድሜ እንዲሄድ አልፈለግኩም። ስለዚህ በዛ ቻሌንጆች ውስጥ እየከፈልኩ ጎንደር ዩኒቨርሲቲ እዚህ አልነበረም በአጋጣሚ ትምህርቱ። ለዛ ነው ጎንደር ዩኒቨርሲቲ እየተመላለስኩ ያው ያንን ጨረስኩ። ያንን ስጨርስ በጥርቼ ከመጣሁ በኋላ በፊት አላስተምርም ያለኝ ግን ኮምፒት የሚያደርግ ሰው ባለመኖሩ በወቅቱ እኔ የኮሌጁ ዳይሬክተር አድርጎ ቦታውን ያስኩኝ ማለት ነው። ስለዚህ በጤና ሳይንስ ኮሌጅ ውስጥ ከመጀመሪያ ጀምሮ በጣም ብዙ ስራዎችን ነበር፣ ብዙ ዲፓርትመንቶች በመክፈት በማጠናከር ስሰራ ቆየሁኝና እዛው እያለ እንደገና የፒኤችዲ ፕሮግራም ደግሞ አፕላይ አድርጌ ያው በስተርጅናም ቢሆን እድሜ የሚገፋ አልተውም ብዬ ተምሬው አሁን እግዚአብሔር ይመስገን ከመጀመሪያ ያሰብኩት ድረስ ደርሻለሁ ማለት ያን ኤክስፒሪየንስ ልነግራችሁ ነው። እናንተ ወጣቶች ልጆች ስለሆነች ቶሎ ያው ሰክሰስፉል ማውራት ይቻላል። በዛ መሀል ግን ቻሌንጅ የለም አይደለም። ቤተሰብ አለ፣ ትዳር አለ፣ ልጅ አለ። ያ ሁሉ እያለ ነው እንግዲህ እና አሁን እዚህ ጋር እንግዲህ ወጣት በሚኮን ሰዓት ብዙ ቻሌንጆች አሉ። እነኛን ቻሌንጆች ማለፍ የሚቻለው በጥበብ ነው፣ በዘዴ ነው። ለዛ ነው ይሄ ኦርጋናይዜሽን የተቋቋመውና የሚፈልጉት ቦታ ጋር ከመድረሳቸው በፊት የሚያሰናክላቸው ነገር እንዳይመጣ እንርዳቸው በሚል ነው ይሄ ኦርጋናይዜሽን የተቋቋመውና እኛም ከዚህ አሁን ከእናንተ ዩኒቨርሲቲ ከጤና ከቅድስት ማርያም ዩኒቨርሲቲ ጋር ልንሰራ የመጣ ነው ማለት ነው። በዋናነት የምንሰራው እንግዲህ HIV ፕሪቬንሽን ላይ ነው። ምክንያቱም በዚህ ሰዓት HIV ወሬው ቀርቷል፣ ግን አለ። በስነ ተዋልዶ ዙሪያ ላይም ያለውን ግንዛቤ ማሳደግ አለብን። ምክንያቱም ባለማወቅ ብዙ ልጆቻችን ተሰናክለው ቀርተዋል። አሁን በዚህ ትምህርት ጥሩ ነው የደረሳችሁበት፣ ግን ይህን ትምህርታችሁን መጨረስ መቻል አለባችሁ። ዋና ዓላማችሁ እሱ ነው መሆን ያለባችሁ። በእርግጥ የተለያየ ደረጃ ላይ ያላችሁ ትኖራላችሁ። ቢሆንም ግን
ይሄን ትምህርታችን ካጠናከራችሁ ከጨረሳችሁ በአግባቡ ግንዛቤ ካላችሁ በተለይ ስነ ተዋልዶ ላይ ትምህርታችሁን በአግባቡ ትጨርሳላችሁ። የፈለጋችሁበት ደረጃ ትደርሳላችሁ። የፈለገ መሪ ትሆናላችሁ። የራሳችሁን ኢኮኖሚ ማሳደግ ትችላላችሁ። ቤተሰባችሁን በአግባቡ ትመራላችሁ። ያንን በማሰብ ነው። ስለዚህ አንዱ HIV ፕሪቬንሽን ላይ እንሰራለን። ሌላው እንዳልኳችሁ ስነ ተዋልዶ ላይ እንሰራለን። ከጀንደር ቤዝ ቫዮለንስ ጋርም በተያያዘ እናንተ በአጋጣሚ እዚህ የተጠናከረ ነው። ከዛ ጋር በተያያዘ ስራዎችን እንሰራለን። አዌርነስ ነው፣ ባለማወቅ ነው ብዙዎቹ ገደል የሚገቡት ከዓላማቸው የሚሰናከሉ። ስለዚህ አብረን ሆነን ያን ነገር እንሰራለን። ከዛ እንዳልኳችሁ ሊደርሺፕ ኤንድ ኢኮኖሚክ ኢምፓወርመንት ሊደርሺፕ ላይ ይቻላል መድረስ ነገራችኋል። የራሴን ኤክስፒሪየንስ ራስን በኢኮኖሚ ማጠናከር ይቻላል። እንደዛ ካልሆኑ በስተቀር ከጭቆና መውጣት አይቻልም። እና ይህንን ስራዎች እንሰራለን። እንዴት ነው የምንሰራው? ያው ሴቶች ላይ ነው የምንሰራው፣ ወጣት ሴቶች ላይ ነው የምንሰራው። እንግዲህ ባለሙያዎች አለን፣ 1-3 ባለሙያዎች እዚህ አለን። እኛ 3 ሴቶች ቢያንስ በቀን ይመደቡልንና ከነዛ ጋር ከእናንተ ጋር ሆነን እነዚህ ጉዳዮች ላይ እንማከራለን። ሌላ ነገር አይደለም፣ መማከር። ጥያቄ ካለ ጠይቃላችሁ። ብዙ ነገሮች አብረን አቴኒ ታይም አንድ ላይ ሆነን እንሰራለን ማለት ነው። ይሄንን ልነግራችሁ ነው። እንግዲህ ከዚህ ወደፊት እንግዲህ አብረን ብዙ እንሰራለን። ለዛ እንድትተባበሩት ነው፣ ልንረዳችሁ ልናግዛችሁ ነው የመጣ ነው። ያንን እንድታቁልኝ ብዬ ነው። አመሰግናለሁ። ጊዜያችሁን ብዙ ወሰዱ። እሺ ዶክተር ሰብለን እጅግ አድርገን እናመሰግናለን። አይኖ ተማሪ ስንሆን ትንሽ ከጊዜ ጋር እንራራጣለን አይደል? ከሰዓት ክላስ አለን፣ ግን አዝማች አስ ፖሲብል በጣም አጭር ለማድረግ እንሞክራለን። ቀጣይ የምንሄደው ሁላችንም ስንጠብቅ የነበር ነው ኢንቫይት ያደረግናትን ገስት አሜን ፍሬው ወደ መድረክ ጋብዙልኝ። የ2024 ዩኤን ዩዝ ሪፕሬዘንታቲቭ ነች። ወደ መድረክ እሺ፣ እንኳን በሰላም መጣሽ አሜን። እኔ በደንብ አላስተዋወቅኳትም፣ እሷ ደግሞ ራሷን በደንብ ታስተዋውቅልናለች። እሺ፣ አመሰግናለሁ ኢንቫይት ስላደረጋችሁኝም እዚህም ስላለው ደስ ብሎኛል። ስታጨበጭቡልኝ አፍራለሁ፣ ምክንያቱም እውነት ለመናገር በጣም ትንሽ ኤክስፒሪየንስ ነው፣ ሼረብል ኤክስፒሪየንስ አለኝ። ገና በጣም ብዙ በእድሜ ከብዙዎቻችሁ ጋራ አልራራቅም። በነገሮች ኦፖርቹኒቲዎች ቀድሞ ማግኘት ብቻ ነው የምንራራቀው ማለት ነው። አሜን ፍሬው እባላለሁ። 22 ዓመቴ ነው እድሜ። ፍሬሽ ግራጁዌት ነኝ። በባለፉት 4 ዓመታት ሌላ አዲስ አበባ ውስጥ ባለ አንድ ፕራይቬት ኮሌጅ ኒው ጀነሬሽን ዩኒቨርሲቲ ኮሌጅ በሚባል ግሎባል ስተዲስ እና ኢንተርናሽናል ሪሌሽንስ አንደርግራጁዌት ዲግሪ ነው የተማርኩት። ኤክስቴንሽን ኢኮኖሚክስ እዚሁ ጎረቤታችሁ አዲስ አበባ ዩኒቨርሲቲ ኮሜርስ 4ኛ ዓመት ላይ ነኝ። ከዛ ደግሞ እሷ ኢንትሮዲውስ እንዳደረገችው በ2024 አሁን ከረንትሊ ማንዴታችንም ተራዝሞ እስከ 2025 ግማሽ ድረስ የኢትዮጵያን ወጣቶች በዩናይትድ ኔሽንስ ሪፕሬዘንት የሚያደርገው ዴሊጌሽን አባል ነኝ። በሱ አፊሊዬሽን ነው ዛሬ እዚህ ያለሁት። ኢንቫይት ስላደረጋችሁኝ ቴንክ ዩ። እሺ፣ እኛም ጥሪያችንን አክብረሽ እዚህ ድረስ ስለመጣች እጅግ አድርገን እናመሰግናለን። ሜይን ቶፒካችን የሚሆነው ኢንስፓይሪንግ ቱሞሮስ ውመን ሊደርስ በሚል ነው። እንደ ዲስከሽን ነው የምናደርገው፣ እንደ ፓነል ዲስከሽን። የመጀመሪያው ከሜምበሮቻችንም የመጡ ጥያቄዎች ስላሉ እነሱን እንመልሳለን ማለት ነው፣ ዲስከስ እናደርግበታለን። ኮምፒተንት ውመን ፕሮፌሽናል መሆን ነው ወጣት ሆኖ እንዴት ዲፋይን ታደርጊዋለሽ? ኮምፒተንት የሚለው ቃል ብቁ የሆነ በሚለው አማርኛ ቃል ተረጎማልና
ብቁ መሆን ማለት በአንድ ቦታ ላይ አንድ በተቀመጥንበት ቦታ ላይ ስፔሲፊካሊ በሚያስፈልጉ ኢንተርፐርሰናል፣ ፕሮፌሽናል፣ ቴክኒካል፣ ሶፍት ስኪልስ በምንላቸው ሁሉ የተሻለ ሆኖ መገኘት እንደማለት ብዬ ይዘዋለሁ ማለት ነው። ሶ እንደ አንድ ሴት ደግሞ ኮምፒተንት ሆኖ መገኘት ማለት በዛ ባለንበት ቦታዎች ላይ ኮሚትድ ሆነን ዴዲኬትድ ሆነን ኦቨርኦል እውነቱን ስነግራችሁ እኔ ግራጁዌት እንዳደረግኩኝ ነን ፕሮፊት ሴክተር ነው የገባሁት። ማለት ሲቪል ሶሳይቲ ኦርጋናይዜሽን ሎካል ኤንጂኦ ውስጥ ነው የገባሁት ማለት ነው። ከዛኛው አፊሊዬሽን ባለፈ እና አንድ በጣም ሃይሊ ሁሌ እንደ ኢሹ ሁል ጊዜ ዲስከስ የምናደርገው ነገር እንዴት ያንግ ወመን ራሳቸውን በዩኒቨርሲቲ እያሉ ኤክስፖዝ እንደማያደርጉ ነው ለብዙ ነገሮች፣ በተለይ ለኦፖርቹኒቲዎች እንዴት ፑሽ እንደማያደርጉ ነው። እና በአንድ አጋጣሚ ባለፈው 2 ወር የእኛ መስሪያ ቤት የኢንተርንሽፕ አፕሊኬሽን አውጥቶ ነበር እና ኢንተርንሽፕ አፕሊኬሽን ሲያወጣ በተጋነነ ቁጥር አይደለም የምነግራችሁ፣ በጣም ብዙ ማለት ለአንድ ፍሬሽ ግራጁዌት ተብሎ ለወጣ 450 አፕሊኬሽን በ6 ቀን ውስጥ ነው የተቀበልነው እና ከገዛ በላይ ከግማሽ በላዩ የፍሬሽ ግራጁዌት አይደለም፣ ሶ አውቶማቲካሊ ዲስካርድ ይደረጋል ማለት ነው። ከዛ ባለፈ ግን ከፍሬሽ ግራጁዌቶች መካከል እንኳን አለያይቶ ለማውጣት ታፍ የነበረው ነገር ኮምፒተንሲ ነው። ብቁ የሆኑ ማለት ግዴታ ስራ እየሰሩ ማለት አይደለም፣ ራሳቸውን በስኪል የገነቡ ማለት ነው። ሶ ሰው ራሱን ስኪሉን ዲስፕሌይ አድርጎ ዊን አድርጎ እዛ ቦታ ላይ ለመቀመጥ በጣም ቻሌንጂንግ ሆኖ አገኘ ነው ማለት ነው። እና ሶ ብቃት ማለት ቀድሞ ሰርቶ መገኘት ብቻ ማለት አይደለም። ቢካዝ አይ አንደርስታንድ ስራ ላይ ይገኝ ይችላል አዘ ካምፐስ ስቱደንት ፉል ታይም ስራ ነው የሰዎች ሪኩዌስት ምናምን እና ኤቭሪቲንግ። ግን ራሳችንን በተለያዩ ስኪሎች በተለያዩ ዌዮች በኋላ መንሽን በማድረጋቸው መንገዶች በገንብቶ መገኘት ኮምፒተንት ያደርገናል ማለት ነው። ሶ ኮሚትመንት፣ ዴዲኬሽን፣ ከዛ ደግሞ ኤፈርት ቱ ቢልድ አወር ኦን ስኪልስ፣ ቴክኒካል ሶፍት ስኪልስ እና ፕሮፌሽናል የምንላቸው ስኪሎች ገንብቶ መገኘት ኮምፒተንት ያስብለናል። እሺ በአሁን ሰዓት ላይ ወጣት መሪዎች ብዙ አይነት ቻሌንጅ ፌስ ያደርጋሉ። ሶ እነሱን ቻሌንጆች እንዴት መወጣት ይችላሉ? ምክንያቱም ወጣት ስትሆኝና ፕሮፌሽናል ዌይሽን ወይም ደግሞ ጆርኒ ሲኖርሽ ፌስ የምታደርጋቸው ቻሌንጆች ብዙ ይሆናሉ እና እንደ ወጣት ምን አይነት ቻሌንጆችን ፌስ ያደርጋሉ ማለት ኤክስፔክት ያደርጋሉ? እሺ ሶ አንደኛው በጣም ሃይሊ እንደ ያንግ ፐርሰን ፌስ የምናደርጋቸው ነገሮች በተለይ እንደ ወጣት ሴትም አንደኛው የሶሳይታል በርደንስ የምንላቸው ነገሮች አሉ። ሃፍ ኦፍ ዘ ቲንግስ ናቹራሊ ከተፈጥሯችን የሚመጡ ነገሮች አሉ። ለምሳሌ ቤተሰብ መመስረት፣ ልጆች መውለድ የኛ ታይም ላይን ላይ ዲፔንድ የሚያደርጉ ማለት ነው በእድሜ። ከነሱ ነገሮች ግን ባለፈ ኢን ጀነራል ሶሳይታል በርደን ብዬ ነው ያኛውን እነዛን እንደ በርደን ሳይሆን እንደ ናቹራል ነገር አድርገን ብናነሳቸው ሌሎች በርደኖች የምንላቸው የሶሳይታል ኤክስፔክቴሽን አሁን ያ ነው ይሄ ነው ብዬ ራሱ አልነግራችሁም። በእርግጥ ከተማ ላይ የተሻለ ነገር ቢኖርም ስቲል በጣም መሰራት ያለበት የሰው ኤክስፔክቴሽን ማለት ነው። በአካባቢያችን ላይ ያሉ ሰዎች ለኛ ያላቸው ግምት፣ ለምሳሌ ሲብሊንግስ ሆነው ወንድምና እህት ሴም ስኩል ሄደው አንድ አይነት ነገር ኢንቨስት ተደርጎባቸው ኤክስፔክት የሚደረጉት ወይ ማለት ነው። ሶ እነዚህ ነገሮች ሃይሊ በጣም ቫሪ ያደርጋሉ። ለምሳሌ 2 ወንድምና እህት ቅድስተ ማርያም ዩኒቨርሲቲ ቢማሩ ቀጣይ ሲመረቁ ያለው ኤክስፔክቴሽን እሱ ሰርቶ ቤተሰቦቹን ይረዳል፣ እሷ ደግሞ ሜቢ ምን ታደርጋለች? ታገባለች፣ ትወልዳለች and things like that ሶሳይታል በርደን የምንላቸው አንደኛው ከኤክስፔክቴሽን አንጻር ነው። having a family ልጅ መውለድ በርደን አይደለም በራሱ ግን በማን ታይም ላይ በሴቷ ታይም ላይ ማለት ነው። ሶ እነዚህ ነገሮች አንደኛው ናቸው። ሁለተኛው ስራ ነው። ስራ ማግኘት በጣም ከባድ ነው። I think it's also one of the very clear things out there ማለት ስራ ማግኘት ለምንድን ነው የሚከብደው? ኦፖርቹኒቲስ አሁን ሳቹሬትድ ሆነዋል። ብዙ ኦፖርቹኒቲዎች በተወሰኑ ሰዎች ተይዘዋል። ሴት ለፊሜል ካንዲዴቶችም ብለው የሚወጡ ጆብ ኮሎች እውነት ለመናገር ወይ ፋሚሊ ሪሌሽንሽፕ ባላቸው ሰዎች ይመጣሉ ምናምን። ሶ ሲስተሙ ኦልሬዲ የሚያመጣው ቻሌንጅ አለ። ሶ እሱኛውም አንድ ነገር ነው።
እነሱ ቻሌንጆች ክሊርሊ አሉ። ከዛ በኋላ ደግሞ አሁን ባለንበት በእኛም ሀገር ኮንቴክስት ሌላኛው ደግሞ ኢንስቲቱሽናል ፕሮብሌሞች አሉ። ለምሳሌ ጀንደር ቤዝድ ቫዮለንስ መስሪያ ቤቶች ላይ ሴቶች ሰርተው እንዳይንቀሳቀሱ የሚያደርጉ ከዛ በኋላ ደግሞ ወጥተውም ነገሮችን ምንድነው ሄደው ከከተማ ወጥተውም እንዳይሰሩ የሚያደርጋቸው ማለት ነው። እነዚህ ኢሹዎች በጣም ፕሪቫለንት ሆነው አሉ። አንድ ሌላ ሜንሽን ማድረግ እንፈልገው ደግሞ ኦፍኮርስ አሁን እኛ በዚህ አሁን ባለንበት ስታተስ ብዙ ነገር ዳይሬክትሊ ኢምፓክት ማድረግ የማንችልበት ግን ደግሞ ግልጽ የሆነ የፒስ ኤንድ ሴኩሪቲ ኢሹ አለ ኢትዮጵያ ውስጥ። ኦፍኮርስ እሱም ጀንደር ቤዝድ ቫዮለንስን ፋሲሊቴት ያደርጋል። ግን ከዛም ባለፈ ደግሞ ለምሳሌ ሞር ስራ ኦፖርቹኒቲዎች ክፍለ ሀገሮች ላይ አሁን አሉ፣ ግን ሄዶ መስራት ኢዝ ኖት ሴፍ ኤኒሞር። እነዚህ ኢሹዎች በጣም ፕሪቫለንት ያሉ ግን ሜቢ እነዚህን ነገሮች እንዴት አድርገን ታክል እናድርጋቸው? አት ዘ ኤንድ ኦፍ ዘ ዴይ ሶሉሽን አይደለም የምፈልገው ኢሹዎቹን ዘረዘርናቸው እና ወደ ሶሉሽኖቹ ኩዊክሊ ጃምፕ ስናደርግ አንደኛው እኔ ፐርሰናሊ ኢን ማይ ላይፍ ተጠቃሚ ነገሮች ስለሆነ ሼር የማደርገው አንደኛው በጣም ኔትወርክ ማድረግ ነው። ኤኒ ኦፖርቹኒቲ ላይ ኔትወርክ ማድረግ፣ ከሰዎች ጋር ማውራት፣ ሃቪንግ አ ኮንቨርሴሽን፣ በምናገኛቸው ሰዎች ላይ የተለያዩ ሀሳቦችን ከነሱ መሰብሰብ፣ ያለውን ሲስተም ማጥናት። ለምሳሌ በቃ ኢፍ ቲንግስ ማለት አፕላይ አድርጎ ስራ መቀጠር ሰው ካልቻለ ኔትወርኮቹን ሪች አውት ማድረግ ይችላል። ኔትወርክ ያለው ሰው I'm actively looking for a job, do you think you can help me find another person who can offer me a job የሚባሉ ነገሮች አሉ this days በተለይ ማለት ነው። ኔትወርክ ማድረግ። ከዛ በኋላ ደግሞ እኔ ለሴቶች ሬኮመንድ የማደርገው ሜንቶር ማግኘት ነው። ሌላ ሴት ሜንቶር ማግኘት በእድሜም በኤክስፒሪየንስም ከኛ የሚበልጡ ለሴቶችም ለወንዶችም ይሰራል። ክፍል ውስጥ ያላችሁ ወንዶች ግን one way or another በጣም የሴቶች ፕሮብለም በጣም ተቀራራቢ ነው። በተለይ አንድ አካባቢ ላይ የሚኖሩ ሰዎች ማለት ነው። ሜንቶር ሴት ሜንቶር ቀድማችሁ የሄደ የህይወትን መንገድ ቀድሞ የሄደ ሴት ሜንቶር ማግኘት ጋይድ እንዲያደርጓችሁ ሪኩዌስት አድርጋችሁ። ሜንቶርሺፕ ማለት እኔ የሄድኩበትን እሷ እንዳትሄድ አውል ሄልፕ ሄር ነው። የተለየ እርዳታ አይደለም። ኤቭሪዋን ኢዝ የተለየ እርዳታ አይነት ሴንስ በቃ ያ ሰው ያንን ነገር ከምንድነው ከበጎ ፍቃድ የመነጨ ማለት ነው። ታይማቸውን ነው ሳክሪፋይስ አድርገው አንዳንድ ጊዜ ሰዎች ገንዘባቸው ሳክሪፋይስ አድርገው ሰዎችን ሜንቶር ሊያደርጉ ይችላሉ ማለት ነው። እነዚህ ነገሮች ሜንቶር በተለይ አይ ሪሊ ሃይላይት። ከዛ በተረፈ something አውድ ዛሬም በጣም ሃይላይት ማድረግ እንፈልገው ሁልጊዜ በሄድኩበት የምናገረውም ነገር ኢምፖስተር ሲንድረምን አቮይድ ማድረግ። ኢምፖስተር ሲንድረም ማለት ይሄን ነገር ማድረግ አንቺ ብቻ አይመስለኝም የሚል ነገር ሁላችንም ጭንቅላት ውስጥ አለ ከኋላ። ለምሳሌ አሁን ዩኤን ዩት ዴሊጌት ከመሆኔ በፊት አፕሊኬሽኑ የዛሬ አመት ጃንዋሪ ፈርስት 2 weeks of ጃንዋሪ ላይ ነበር የወጣውና አይ ኖ ሌሎች ከኔ የተሻሉ በኤክስፒሪየንስም በስኪልም ያላቸው ሰዎች አፕላይ አድርገናል ብለው እየነገሩኝ አገኛቸዋለሁ ብዙ ቦታ ላይ ማለት ነው። እና ስኪል ቤዝድ አልነበረም አክቹዋሊ ሴሌክሽኑ፣ ግን ኦቨርኦል ኤክስፔክቴሽን የኔ አደባከፍ ማሄድ የነበረው እና ስናወራም እንደዚህ ቁጭ ብለን ምናምን እኔም አፕላይ አድርጌያለሁ እኔም አፕላይ አድርጌያለሁ። እኔ አደባከፍ ማሄድ ምን እየፈጠረ መጣ? አይ ይሄ ነገር አፕላይ አድርጌም አላገኘሁም። ስለዚህ ለራሳችን ያለን ፐርሰፕሽን ለራሳችን ያለን አንደርስታንዲንግ እኔ ሱፐር ውማን ናችሁ ምናምን አይደለም። the way I'm coming from as a human being ሁሉም ሰው ፖቴንሻል አለው። ግን ከዛ ባለፈ ደግሞ ኢምፖስተር ሲንድሮም ሁሉንም ሰው ይዞታል። ስለዚህ ያቺን ብሬክ አድርጎ መውጣት ነው ማለት ነው የኔና የናንተ ልዩነት። በቃ እዛች ጋር አምሹር አንዳችሁ አፕላይ ብታደርጉ ከኔ የተሻለ ቦታ ላይ ትደርሱ ትችሉ ነበረ at the moment ማለት ነው። ኢምፖስተር ሲንድሮም ምንለውም ከአደባኮፍ ይሄድ ይሄን ነገር አይ አትችይም አትደርሽም ይቅርብሽ አይመስለኝም ለሞክረው ምናምን አይነት ነገሮችን ትታችሁ ኮንፊደንትሊ ቦልድሊ ሙቭ ማድረግ እነዚህን ቻሌንጆች ኦቨርካም ለማድረግ ቅድም ያነሳቸውንም ነገሮች ለኦፖርቹኒቲዎችም ኤክስፖዠራችሁ እንድትጨምሩ ያደርጋችኋል። ከዛም በኋላ ደግሞ ቫልዩ በህይወታችሁ ላይ ቫልዩ አድ እያደረገ ይሄዳል ማለት ነው። ከትናንት ዛሬ ዲፈረንት ፐርሰን እየሆነ እንመጣለን ማለት ነው። ሴንስ ካልሰጠው በኋላ ጠይቁኛላችሁ። ለእኔ ማውራ ሴንስ ስለሚሰጠኝ ግማሽ ሴንስ ሰጥቷችኋል አይደል? እሺ እኔ አሜንን ሼር የማደርጋት ሁሉንም ነገር ሼር አድርጋለሁ፣ ግን ሞር ፎከስ ማድረግ ያለብን ቻሌንጆች የትም ቦታ ብንሄድ አሉ።
ለምሳሌ ዩኒቨርሲቲዎች ቻሌንጅ ያጋጥሙናል፣ ወርክ ፕሌስ ቻሌንጅ ያጋጥመናል፣ ኢቨን ቤተሰብ ላይ ቻሌንጅ ያጋጥመናል። ሶ እሱን ብሬክ ማድረግ ራሱ ትልቅ ነገር ነው። ሌላኛው ከአንቺ ከፕሮፌሽናል ስቶሪሽ እዚህ ጋር ሁሉም ተማሪዎች ናቸው እና ኢንስፓየር ያደርጋቸዋል። አሁን ላለሽበት የፕሮፌሽናል ጀርኒ ኢንስፓየር ያደርጋቸዋል ብለሽ የምትነግሪያቸው ነገር ካለ? ስለጀመርኩት ልጨርሰው ማለት ነው። የኮሚኒኬሽን ሰው ስለሆንኩ ትንሽ ስቶሪ ቴሊንግ ትንሽ ጥሩ መስላለሁ። ቦሪንግ ሆንኩ ታስቆመኛላችሁ። ሶ ዋት ሃፕንድ የዛሬ ቅድም መንሽን ያደረኩትን ፕሮግረስ ላወራ እና ፕሮሰሱ የዛሬ አመት 2 ኮሆርት ነበረ ከኔ ባች አንድ በፊት ዝም ብለው በየሶሻል ሚዲያ ፖስት ያደረጉ ኢንጌጅመንታቸውን ምናምን ያየሁት ኢንትረስቲንግ ነው ለኔ። ምክንያቱም ኢንተርናሽናል ሪሌሽንስ ስለምማር በኢንተርናሽናል ስፌር ላይ ኢንጌጅ ማድረግ የሚለው ነገር ኢንተረስት አደረገኝ ማለት ነው። ከዛ የዛሬ አመት ጃንዋሪ 21 2024 ላይ ነበረ ዴድላይኑ አፕሊኬሽን ዴድላይኑ እና አፕላይ ላደርግ ጠዋት ቸርች ሄጄ ስመለስ ወደ ቤት በጣም የሚያስቀው መብራት የለም እና በእውነት ታሪክ ለማሳመር አይደለም ከዚህ በኋላ የምነግራችሁ እውነተኛ ጀንወን ታሪክ ነው። መብራት የለም እና አይ ዋዝ ዲስአፖይንትድ። በቃ ኢትስ ጋድ ቴሊንግ ሚ አፕላይ አታርጊ እያለኝ ነው። በቃ እግዚአብሔር ምን ያታግለኛል ከዚህ በላይ መብራት የለም፣ ፒሲ ላፕቶፔ ባትሪ የለውም። ሶ አይ ለፍት ኢት። ከዛ እዛው ቁጭ ብዬ ግን ፕሮሰሱን እንደጀመርኩኝ አጋጣሚ አይ ሃቭ አ ቬሪ ሰፖርቲቭ ፋሚሊ እና ያውቃል አባቴ እንደጀምሬው እንደነበር አፕላይ ለማድረግ እና የጨረሹ ላክሹ ነው ሲለኝ አረ ያላኩትም ሳልጨርሰው መብራት ሄደብኝ አልኩት። ሶ አፕሊኬሽን ፕሮሰሱ እንደዚህ ነበረ። 3 ጥያቄዎች በ200 ቃል የሚጻፉ በጣም አጫጭር ጥያቄዎች። ከዛ በኋላ ቴክኒካሊ 50 ቃል ነው 200 ካራክተር የሚጻፉ 3 ጥያቄዎች እና አንድ የ2 ደቂቃ ቪዲዮ ነው ራሳችንን እያወራን ማለት ነው ባለ ዩት ፕሮብለም ላይ የሚሰራ። ከዛ ቪዲዮን ሰርቻለሁ ኦልሬዲ አለኝ ግን I didn't feel confident about the video as well ማለት ነው። ዲስአፖይንቲንግ ነበረ። በቃ መብራት የለም ምናምን ስለው እሱ አረ ነይ ምናምን ብሎ በጣም በትግል ወጣንና ፒሲ ሰክቼ የሆነ ቦታ ላይ ካፌ ላይ ቁጭ ብዬ መስራት ጀመርኩ። ጃንዋሪ 21 2024 6:32 መሰለኝ 12 ሰዓት ከተኩል አካባቢ ላይ አፕላይ አደረኩ ማለት ነው። that's the deadline። ዴድላይን ማለት ደግሞ ስላችሁ ዴድላይኑ ጃንዋሪ 14 ሆኖ ብዙ አፕሊካንት ስላልነበረ ተራዝሞ ማለት ነው። እና በጣም በቃ አፕላይ አደረኩኝ። I did not see it coming። ከዛ ወር ሳይሆን ቴክኒካሊ በ15 ቀኑ ፌብሩዋሪ 12 ነበረ። ፌብሩዋሪ 12 ላይ application congratulations you've been accepted as the African UN Youth Delegate እና Representative Program። so it's a program, it's a fellowship program 20 የኢትዮጵያ ወጣቶች ከተለያየ የኢትዮጵያ ክፍል መጥተው አንድ ላይ ተሰብስበው ከ20ው ነው 2 ጥሩ በዛው በሚሰጡ አሰስመንቶች ጥሩ ያመጡ አንድ ወንድ አንድ ሴት የሚመረጡት እና you're part of the 20 ሚል ኢሜል መጣልኝ ማለት ነው on a random day። that was pretty surprising። ከዛ በጣም ኤክሳይትድ ሆንኩ በእውነት ከምነግራችሁ በጣም ኤክሳይቲንግ ነበር እና እንዴት እንደዚህ ሆነ ምናምን እያልኩ እያሰብኩ guess what the next day I got a retraction email acceptanceሽ ሪትራክት ተደርጓል የሚል ኢሜል ማለት ነው። እና ማለት the irony of life ማለት ነው። እንዴ ቀልዳሉ እንዴ ምናምን ብዬ I didn't know what was going on since አይሰጥም because such things never happen ማለት በጣም ሬር ኦኬዥን ነው። እና ሪትራክት ተደርጓል አፕሊኬሽንሽ አክሴፕታንስሽ we're very sorry ማየት ከነበረብን 780 አፕሊኬሽን 340ውን ብቻ ነው እኛ ያገኘን የነበረውና የቀሩት ስላልታዩ የሁሉንም ሰው የ20ዎቻችንም አክሴፕታንስ ሪትራክት አድርገናል አሉ ማለት ነው። ኢማጂን that's very disappointing። አሁን 300 ምናምን አሁን በቃ 700 ምናምን ሲያዩት I'm still failing የሚለው ቦታ ላይ ገባው። ከዛ በኋላ ምንድነው at the end of the day resilience ነው የተማርኩበት። still በቃ ውስጤ I did not accept it ማለት እኔ ለኔ ስካም ነው የመሰለኝ። ከዛ ወዲያው ሰው አካባቢ ነበር ድሮም እኮ የዩኤን ነገር ዘመድ ነው የሚገባው ምናምን አሉኝ። አዎ ለዘመድ ሰጠሁት ነው በቃ ቦታውን ምናምን ተባብሎ ሰው እንደዛ ሲል እኔ ግን ብቻ የሆነ ነገር ሴንስ አድርግ ነበር። ከዛ ደወሉና ይቅርታ ምናምን አሉ። ኢንቫሊድ ነው ስቲል አሁን እነግራቸዋለሁ ይሄንን ፕሮግራም ራን ለሚያደርጉ ሰዎች ኢንቫሊድ ነው። በጣም ዲስአፖይንቲንግ ነው ለሌሎቹ ሰዎች አይ ካን ኢማጂን አሁን ያን አክሴፕት ተደረሳቸው። ከዛ 700 ምናምኑን አዩና ኦፊሻል ኮንግራቹሌሽንስ የሚል ኢሜል ድጋሚ ከዛ አክሴፕት ስንደረግ እኔና አንድ ጓደኛዬ ወይም የክላስሜት የነበረች ልጅ ነበር አክሴፕት ተደርገን አጋጣሚ አውርተንበት ነበር።
ከዛ በስንተኛው ቀን ቴክስት አድርገችልኝ ላኩልሽ አክሴፕታንስ ብላ ማለት ነው። they did not ከዛ አላኩልኝም አልኳት። ኦ አይ ጌስ በቃ they didn't choose you ምናምን ተባብለን አይዞሽ አንቺ በርቺ በቃ go conquer ሀያውን ሰው መሀል ከአስሩ ከሴቷ አንዷ አለመሆን በርቺ ምናምን ብያት አወራን ጨረስን። ከዛ እትወክ በቃ ስቲል ግን ሪጀክሽን ደግሞ አትሊስት ዲሰንሲ ነው መላክ በሚል ሀሳብ አይ ኢሜይልድ ፕሮጀክት ኮኦርዲኔተር አክሴፕታንስ ተልኳል ወይ ለሁሉም ብዬ ባላወቀ ማለት ነው። ከዛ ባላወቀ አክሴፕታንስ ለሁሉ ሰው ተልኳል ምናምን ስላት የስ ልከናል ፎርቹኔትሊ ዩር አፕሊኬሽን ሃዝ ኦልሶ ቢን ሰሌክትድ አለችኝ and I didn't get an email ከዛ ስላት has it been selected አይ I didn't get an email እሺ we're sorry I think we missed your email ብላ apparently ኢሜይልን ተሳስተው ባውንስ ባክ አድርጎባቸው ነው። ሶ ዴድላይኑ ኢሜይሉ ከደረሳቸው በኋላ በቀኑ መጨረሻ ኮንፈርም ማድረግ ነበረባቸው ሰዎች። ሶ ኮንፈርም አላረገችም ብለው የኔን አፕሊኬሽን ድሮፕ አድርገው ወደ ሌላ ሰው ሊቀጥሉ ነበር ማለት ነው። እና በቃ at the end of the day እኔ ኢሜይል አጋጣሚ ያደረኩኝ ሌላ ሰው ጋር ሳይሄዱ early morning ስለነበር I went into the process ሀያ ውስጥ ገባው። በጣም ስትራግል ነው እንግዲህ ኢማጂን አሁን ይሄ ሁላ እኔ ሌላ ጊዜ ቢሆን አልሄድም ነበር። እንግዲህ አንዳንዴ ለእናንተ የተባለ ነገር አይቀርም። ብቻ ሄድን 20 ሰው ተሰበሰብንና ከ20 ሰው አሰስመንቶች ላይ ገባን ማለት ነው። ከ20 ሰው አሰስመንት ላይ አጋጣሚ ራንደም ቁጥር ነው ኮታ የጾታ ኮታ አልነበረውም ማለት የጾታ ኮታ አይነሴንስ ከ20 ይሄን ያክል ሴት ይሄን ያክል ወንድ የሚባል ነገር አልነበረም። ራንደምሊ አጋጣሚ ሲመርጡ 10 ሴት 10 ወንድ ነው የመጣው። አሁን በፊቱ ኮል ከተላከላቸው ሁለት ብቻ ነን የተመረጥነው በድጋሚ። ሶ አሁን ከ780 ውስጥ ቶፕ 2 ሆነን ማለት ነው እኔና እሷ which was you know I still በቅድሙ ሴንስ ማለት ነው። then አሰስመንቱ ላይ ገባን። አሁን እኔና እሷ እኔና ጓደኛዬ ያልኳችሁ ልጅ ከዛ ሌላ አንዲት ልጅ ቶፕ 3 ያለን 10 ሴቶች ማለት ነው። ሴቶቹ ከሴቶቹ ጋር ወንዶቹ ከወንዶቹ ጋር የሚወዳደሩት ውስጡ አሰስመንቶች አሉት። ክሬዚ እዚህ ውስጥ አፕላይ የሚያደርግ ሰው ካለ መናገር ስለማይፈቀድልኝ ውስጡ ታፍ የሆኑ አሰስመንት ፕሮሰሶች ነበሩት። አሰስመንቶቹን አለፍንና በቃ ፕሮሰሱ እየመጣ አለቀ። አናቅም አንድ ሳምንቱ ከጨረስን በኋላ ሌላ ቀን ነው ኢሜይል የሚላክላችሁ ተባልን። በጣም ታፍ ነበረ። አድቮኬሲ ፖይንቶቻችን ነበር የምንመርጠው። ሶ የኢትዮጵያ ወጣት ችግር ብለን ይዘን የሄድናቸው ሀሳቦች አንደኛው ዩዝ አንኤምፕሎይመንት ነው። የኢትዮጵያ ወጣት በጣም አንኤምፕሎይመንት ፕሮብለም አለው። አንኤምፕሎይመንት ፕሮብሌሙን ደግሞ ለመፍታት ኦልሬዲ ባሉም ሲስተሞች ውስጥ የተፈቱ አይደሉም የሚል ሀሳቦች አንስተን ነበር። ሚኒንግፉል ዩት ኢንጌጅመንት ማለት ደግሞ ወጣቶች ሚኒንግፉሊ ከኢንተርናሽናል ስፊሩም ከሎካልም ጋር ከገቨርነንስ ስትራክቸር ጋራ በማንኛውም መንገድ ሚኒንግፉሊ ማለት እቺ ቃል ሃይላይት አድርጉልኝ ኢንጌጅ እያደረጉ አይደሉም የሚል አንድ አድቮኬሲ ፖይንት ነበረን። ሶስተኛው ሚኒንግፉል ኖ ዩት ኢን ፒስ ኤንድ ሴኩሪቲ ነበረ። ዩት ኢን ፒስ ኤንድ ሴኩሪቲ ኢኒሺዬቲቮች ላይ ማንም ሰው ወጣቶችን የሚያዋራ ሰው መጥቶ ኮንቨርሴሽን የሚያደርግ ዲያሎጎች የሚያደርግ ምናምን አልነበረም የሚል ሀሳቦች ነበር ይዘን ሄድነው እነሱን ዶክመንቶች ለመስራት ማለት ነው። ከዛ በሳምንቱ ኮንግራቹሌሽንስ ዩቭ ቢን ሰሌክትድ አስ ዘ ዩኤን ዩት ሪፕሬዘንታቲቭ ፎር ኢትዮጵያ ፎር 2024 የሚል ኢሜል መጣልኝ ማለት ነው። that was very exciting that was how things switched into me። አሁን I swear apply ማላረገው ነገር የለም trust me አገኘሁትም አላገኘሁትም because አሁን በቃ ይሄ ሰልፍ ዳውት የምትለውን ሀሳብ ሞር ኤቭሪዴይ ድሮፕ አድርጊያታለሁ ማለት ነው። ስለ ኢንጌጅመንቶች ጥያቄ ይኖረኝ ሳትኖረኝ አላውቅም to just roughly run through them። ከዛ ይሄ ፕሮግራሙ ራን የሚያደርገው 6 ኢስት አፍሪካ ሀገሮች ላይ ነው። 6 ኢስት አፍሪካ ሀገሮች ብለን የምናነሳቸው ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ እና ኡጋንዳ፣ ሱዳን እና ሳውት ሱዳን ላይ ነበርና እነዚህ 6 ሀገሮች የተጣጡ ሁለት ሪፕሬዘንታቲቮች 12 ሪፕሬዘንታቲቮች ማለት ነው። 3 ሪጂናል ትሬኒንግ የምንላቸው በ3 አፍሪካ ከነዚህ ከ6 ሀገሮች በ3 አፍሪካ ሀገሮች ላይ ትሬኒንጎች ወሰደን። እንዴት አድቮኬት ማድረግ እንደምንችል፣ ዶክመንቶች እንዴት እንደምናዘጋጅ ሪሰርቾችን ሰራን። በጣም ብዙ አይነት በጣም ኃይለኛ ቡት ካምፕ ሴሽኖች ነበሩ። ከዛ በኋላ በሴፕቴምበር 2024 ሪድ እንድታደርጉ ሰጀስት ማድረጋችሁ ስለ ሰሚት ኦፍ ዘ ፊውቸር ወይም ደግሞ ፓክት ፎር ዘ ፊውቸር የሚባል ኢንተርናሽናል ዶክመንት ከሰስቴናብል ዴቨሎፕመንት ጎልስ ወይም 17ቱ ሰስቴናብል ዴቨሎፕመንት ጎልስ ጋር በተያያዘ እነሱ እንዴት አክሰለሬት ማድረግ እንችላለን የሚል በጣም ኢንተርናሽናል ትልቅ ስብሰባ ነበረ ከዩኤን ጀነራል አሰምብሊ ጋር ማለት ነው። እሱ ስብሰባ 2030 ላይ እንደውም ይሄ የሚያሸልም ጥያቄ ነው። አንደኛው ኤስዲጂ 1 ምንድን ነው? አረ ጉግልም ቢሆን አድርጎ ያገባኛል። ኤስዲጂ 1 ምንድን ነው?
እሺ ሶ ኤስዲጂ 1 ኖ ፖቨርቲ ነው። ኖ ፖቨርቲ በ2030 አቺቭ ይደረጋል ዓለም ውስጥ ማለት ነው። አይረኒ አይደለ? ሁለተኛ ዜሮ ሃንገር ነው። አገን ሌላ አይረኒ። ሶስተኛ ጉድ ሄልዝ ኤንድ ዌል ቢንግ you can keep on going peace and security ምናምን አሉ ደግሞ መጨረሻ ላይ ማለት ነው። ኳሊቲ ኤጁኬሽን ከዛ በኋላ ጀንደር ኢኳሊቲ ምናምን ኤቭሪቲንግ ኢማጂን 2030 ላይ ሶ እሱ እንዴት አድርገን አክሰሬት ማድረግ እንችላለን በሚል የዓለም መንግስታት ተሰብስበው ዲሳይድ የሚያደርጉበት ስብሰባ ላይ ቮቲንግ ካፓሲቲ ባይኖረንም ግን ከዶክመንቱ ጋራ በጣም በኃይለኛ መንገድ ኢንጌጅ አድርገን በጣም ኮሜንት አድርገንበት ዶክመንቱ ሳይን ተደረገ ማለት ነው። ሴፕቴምበር 2024 ላይ እሱን ላይቭ ለመከታተል ኒውዮርክ ሄድን ማለት ነው እኔና ኮደልጌቴ። ሶ ኦቨርኦል የነበረው ፕሮሰስ ይሄ ነው። ለኔ ኢት ዋዝ ቻሌንጂንግ ቢካዝ ከኔ በፊት የነበሩት ሜንቶር ባቾች ሜንቶር የሚያደርጉን አሁን ማለት ነው በጣም ሲኒየር ናቸው ለኛ ማለት ሲኒየር ኢነሰንስ እድሜ በእድሜ ሳይሆን በኤክስፒሪየንስ ሲኒየሮቻችን ናቸው። እነሱን ጫማ መምላት ማለት ነው። ከዛም በኋላ የኢትዮጵያን ህዝብ ወጣት ደግሞ አለ ሪስፖንሲቢሊቲ። ከዛ ፐርሰናል ደግሞ ኢንትረስት አለ። እነዚህ ነገሮች ጃግል ማድረግ በጣም ይከብድ ነበረ። ግን that's I think that's when my overall fear started to break inside of me ማለት ነው። እና አሁንም ድጋሚ ኮሶኪዩት ፎረም የሚባል አለ በዩኤን ደረጃ የሚዘጋጅ እሱንም በራሴ በፐርሰናሊ አፊሊዬሽን ኦልሬዲ ያለኝ ኤንጌጅመንቶችን ጠቅመው ሊሆን ይችላሉ። ኦልሬዲ እሱንም በሌላ በኩል ደግሞ ተወዳድሬ ሊሄድ ነው ማለት ነው። ሶ once you get into the system, once you start to break, once you start to recognize that it's okay to get 50 plus application rejections, 50 plus የስራ rejections, 50 plus ምንም fellowship rejections እነዚህ በሙሉ ሪጀክት መደረግ ችግር እንደሌለው ሪላይዝ ያደርጋችሁ ስትመጡ then you get more used to applying and I really suggest አሁንም ኮል ገና አልወጣም የኛ ፕሮግራም ግን ኮል ወጣ። ግዴታ ኢንተርናሽናል ሪሌሽንስ ተማሪ መሆን የለበትም ማንም ሰው ይሆናል። ኮደልጌቴ የሕክምና ተማሪ ነው። በህይወቱ ምንም እንደዚህ ከሲስተሙ ጋር የሚያገናኝ ነገር አልነበረውም ግን እንደዛ ማለት ነው። ሶ እሱንም ለሶፍ ሼር አደርግለታለሁና የሙያ ወግ ላይ ሼር እንዲደረግላችሁ ለማድረግ እንሞክራለን ኮሉ ሲወጣ። ሶ ካሪየራችሁን በዚህ ወይ ዴቨሎፕ ያደርጋችሁ ትገፋላችሁ ማለት ነው። አይ ሆፕ አላራዘምኩም ጨርሼ። እሺ ሶ ይሄኛውን ፕሮግራም ስናዘጋጅ ምንድነው ተመሳሳይ ኤጅ ላይ ያለን ልጆች የሆነ ዩኒቨርሲቲ ብቻ ግራጁዌት ማድረግ በቃ እዛ ጋር ያልቃል ብለን እናስባለን። ግን ብዙ ኦፖርቹኒቲዎች አሉ እኛ ላይክ ያላየናቸው ሶ እነሱን ማየት ይኖርብናል ማለት ነው። ካንቺ ፖይንት ኦፍ ቪው በአሁን ሰዓት ላይ በአገር ውስጥም እንዲሁም ደግሞ በዓለም አቀፍ ደረጃ ሴቶች ምን አይነት ቻሌንጆችን ፌስ እያደረጉ ነው እና እነዛን ቻሌንጆች ደግሞ እንዴት አድሬስ ማድረግ እንችላለን? እሺ ያው በጣም ደጋግሜ ያነሳሁትም አሁን ከሰልፍ ዳውት የሚለው ሀሳብ ሃይላይት ማድረግ ፈልጋለሁ። በጣም ብዙ ሰዎች እንደሱ ነው ስትራግል የምናደርገው ማለት ነው። I'm not saying I'm perfect in a perfect stage ግን ከበፊት የተሻለ ቦታ ላይ ስለሆንኩ ነው። ከዛ በተረፈ ያው ዲስክሪሚኔሽን ምናምን መቼም አልነግራችሁም ሁሉም ቦታ ነው ያለው። in some of the rooms ለምሳሌ እዛም በነበረን ኤንጌጅመንቶች in some of the rooms I was the only black person. In some of the rooms I was the only black female person and in some of the rooms ደግሞ I was the only young person from the global south or from Africa. እና እነዚህ ነገሮች የሆነ አፈርማቲቭ አክሽን ምናምን የማይደረግባቸው ኢቭን ሃይ ሌቭል ቦታዎች ላይ የሚባል ነገር የለም። አንዳንድ ቦታዎች ላይ በቃ አሁን ለሴቶች የሚቀመጥ ኮታ ለወጣት የሚቀመጥ ኮታ ምናምን it's not there እና እነሱ ነገሮች they're a challenge, they're a very huge challenge። ከዛ ባለፈ ያው እናንተ ራሳችሁን እንኳን ብታምኑ ሶሳይቲ ደግሞ ማያምናችሁ አለ። ለምሳሌ I don't think it's appropriate to mention the organization ግን ከአንድ በመንግስት ባክ የተደረገ ኦርጋናይዜሽን ጋራ በዚህ ሲስተም ውስጥ እንጌጅ ለማድረግ በጣም ብዙ ኮንቨርሴሽኖች ነበሩ ማለት ነው። እና ኢሜይል ሲልኩ እኔን ከሲሲ ያወጡኛል ማለት ነው እና ለኮደልጌቴ ይልኩለታል እና they don't feel ሴቶች are enough to represent እና ለምንድን ነው ከዛ እሱ ፎርዋርድ ያደርግልኝና ምን ሆኖ ነው የረሱትም ሲባል ከኋላ ያሉ ወሬዎች ናቸው እነዚህ። አይ በቃ አንተ ከሰማ ይበቃል አንተ ትነግራታለህ
ምናምን ይሉታል። እኔ ነኝ አፕሮች ያደረኳቸው። ሶ ሲስተሙን ነው የምነግራችሁ። እነዚህ ቻሌንጆች ሁሌ በእኛ እጅ ያልሆኑ ማለት ነው ቻሌንጆች አሉ። ከሱ ባለፈ ደግሞ ይሄ የምንድን ነው የሜንታል በርደንም አለ ያለ ቢጭኑባችሁ ማለት ነው through the system again በቃ ስትናገሩ ሰዎች ኦፒኒየናችሁ እንዳይሰማ የማድረግ ሲስተማቲክ የምንላቸው ቻሌንጆች ኢንቴንሽናሊ ብሬክ የማድረግ ማለት ነው። ሶ ስቲክስ ኤንድ ስቶንስ ብሬክ ዩር ቦንስ ምናምን ይገባቸዋል በደንብ ላይክ ሊትራሊ ወንስ ዩ ቢልድ ኢሚዩኒቲውን ነው እንጂ በጣም ብዙ አሁን ቅድምም እኔ ዶክተር ሰብለ ስትናገር ገርሞኝ ነበር። በዩኒቨርሲቲ ደረጃ የኮሌጅ ዲን መሆን አምሹር ደግሞ እንደዚህ ጋር ብትቀመጥ ብዙ የምታወራለ ነገር ይኖራቸዋል። ከሲስተሙ ምክንያት አለቃ ሆናችሁም የተሻለ ሆናችሁ ከፊት ስትቀርቡ ሰዎች አክሰፕት ማድረግ አይፈልጉም because you're a woman. I'm sorry to the men in the room ግን it's a truth that I'm talking about ኦርደር ማድረግ ማለት ነው። እንደዚህ ባንዴታችሁን ተጠቅማችሁ መናገር ምናምን ሶ እነዚህ ቻሌንጆች የትም ቦታ አንድ አይነት ናቸው ማለት የተሻለ ቦታ ሊኖር ይችላል ግን ሁሉም ቦታ ኤግዚስት ያደርጋሉ። እነሱ ቻሌንጆች እሺ በዛው በተያያዘ እንደዚህ ትልልቅ የትምህርት ተቋማት እንዲሁም ደግሞ ዩኒቨርሲቲዎችን አጠቃሎ እንዲሁም ከታች ሌቭል ላይ ያሉትም የትምህርት ተቋማት ከጀንደር ኢኳሊቲ ጋር በተያያዘ ምን አይነት ስራዎች ቢሰሩ ሪኮመንድ ታደርጋለሽ? ይሄኛው ቅድም አንድ ሜንሽን ካረኩት ሀሳብ ልነሳና ሜንቶርሺፕ ነው። ለምሳሌ ሜቢ ሰጀሽን ቱ ጀንደር ክለብ ወይም ደግሞ የዩኒቨርሲቲ አስተዳደር ውስጥ ያለው የጀንደር ዳይሬክቶሬት ጋር በተያያዘ ሴት ተማሪዎችን ሜንቶር ከሚያደርጓቸው ሌላ ሴት ፕሮፌሽናልስ ጋር ኦር ከነሱ አሄድ የሄዱ ማለት ነው ከነሱ ጋር ሊንክ ማድረግ እነዚህ ነገሮች ከኤጁኬሽን ባለፈ ሰፖርት ያደርጋቸዋል። ከፎርማል ኤጁኬሽን ባለፈ ሌሎች ነገሮችን ኤክስፖዝ ያደርጋቸዋል። ከዛ ባለፈ የተወሰኑ ኦፖርቹኒቲ የሚገኙባቸው መንገዶች አይ ዶንት ኖ ፕላትፎርማችሁ ቴሌግራም ቻናል ይሆን እነሱ ላይ ዴት ሼር እንድታደርጋችሁ ለሄርሜላ ልክላታለሁ። የተለያዩ ፌሎሺፕ ፕሮግራሞች አሉ። የተለያዩ ምንድነው ሊደርሺፕ ትሬኒንጎች አሉ። ራሳችሁን ለማብቃት ማለት ነው ራሳችሁን ቢልድ ለማድረግ I'm an advocate of formal education ሰው ተምሮ የት ደረሰ ምናምን አይደለም። I'm very supportive ለሁሉም ሰው ላይሆን ይችላል ግን for the majority I think ትምህርት is the way ግን ከነሱም ባለፈ ደግሞ ከፎርማል ኤጁኬሽን ሰፖርት የሚያደርጉ የተለያዩ ነገሮች አሉ። ፌሎሺፕ ፕሮግራሞች እንዳልኳችሁ አሁን ለምሳሌ ኦልሬዲ አክቹሊ እሱ አሁን ተዘግቷል ግን እንደነ ያሊ አይነት አይ ዶንት ኖ ካወቃችሁ ያሊ ሬዚደንሻል ፕሮግራም ነው። አንድ ወር ቁጭ ብላችሁ ሊደርሺፕ ትሬን የምትደረጉበት ከዛ ደግሞ አሉ ሌሎች ደግሞ አሁን ልክ ግራጁዌት ካደረጋችሁ በኋላ ደግሞ ለማስተርስ የሚያዘጋጁ እንደነ ማንዴላ ዋሽንግተን ፌሎሺፕ የሚባሉ እነሱ ሪሶርስ ሴት እንደሚገኝ ሊንኮች ሼር አድርግላታለሁ ለሷ በኋላ አድሬስ እንድታረጉ ማለት ነው። ሶ አንደኛው እሱ ነው። ሌላ ደግሞ ኢንቴንሽናሊ ገርልስ ኢንካሬጅድ የሆኑበትን ሲስተም መፍጠር ማለት ነው። አይ ኖ ኢትስ ቻሌንጂንግ አንዳንዱ ነገር አየር ላይ ያለ ነገር ይመስላል ግን ኢንቴንሽናሊ ሴት ተማሪዎችን ወደፊት የመግፋት ነገሮች ቢሰሩ በቃ ኢንካሬጅድ እንዲሆኑ ማለት ነው። ዲግሪ ይዘው ለማግባት ነው ምንም አይሆንም ምናምን አይነት አቲቲዩድ ሳይሆን አይ በቃ እንዴ ተመርቃ የት ደርሳ በደንብ ሰርታ እንደዚህ አድርጋ ኢትስ አ ቾይስ አም ኖት ሴይንግ ግዴታ መስራት አለባት ግን በምርጫዋ እንደዚህ እንዴት ታደርጋለች የሚለው ኢንካሬጅድ የሆኑበት ሴፍ ስፔሶችን መፍጠር ኮንቨርሴሽኖች እንዲኖራቸው ማለት ነው። አይ ዶንት ኖ ኢፍ ዜርስ አ ሴፍ ስፔስ ኦር ኖት ግን ኦፍ ኮርስ ፕራይቬት ዩኒቨርሲቲዎች ላይ የቦታም ነገሮች ስላሉ ግን መንግስት ዩኒቨርሲቲዎች ላይ ያዩዋቸው ቆንጆ ትሬንዶች በአንዳንድ ዩኒቨርሲቲዎች ላይ ሴፍ ስፔሶች አሏቸው እና ኢንካሬጅ የሚደረጉበት የሚያድጉበት ቦታዎች የሚያወሩበት ሴቶች ሰፖርት እንዲደራረጉ የምንድነው የሴቶች ቦንድ እንዲጠነካከሩ የሚደረጉባቸው ስፔሶች አሉና እነሱ ቢሰሩባቸው አንድ ከነሱ የተሻለች በየሆነ ነገር በስኪል የተሻለች ሴት ብትመጣ ሁሉንም ይዛቸው ከፍ እንድትል ያደርጋል ማለት ነው። ሶ እነዚህ ነገሮች ነው ማስበው። ሜንቶር መኖሩ ግን ስቲል ሃይላይት የማደርገው ሄዳችሁ ኮንፋይዲን እንኳን የምታረጉበት ጃጅ የማትደረጉበት አይ ይሄ ስህተት እኔም እኮ አድርጌው ነበር የሚላችሁ ሰው ከፊት ጋይድ የሚያደርጋችሁ ሰው መኖሩ ማግኘት በፕሮፌሽናል ካሪየርም ፐርሰናል ካሪየርም ማለት ነው። ፕሮፌሽናል ካሪየር ደግሞ አምሹር የተመረቁ ከዚህም ቢሆን ከተለያዩ ቦታ
ቦታዎች ላይ ስኪል ያላቸው ሰዎች ስለሚኖሩ ከእነሱ ጋር ሊንክ ማድረግ ቢቻል በጣም ጥሩ ይሆናል ብዬ አስባለሁ። እሺ ሶ በስተመጨረሻ እነዚህ ፖይንቶች ወጣቶቹ ማወቅ አለባቸው ብለሽ እንዲሁም ደግሞ እንደ አድቫይስም ነገር የምትሰጫቸው ነገር ካለ? አድቫይስ መጀመሪያም ሁለተኛም ሶስተኛም እንደተናገርኩት ዶንት ኤቨር ዳውት ዳት ዩ ካን ዱ ኢት። ያቺ ነገር ትራፕ ነው፣ ፐርሰናል ትራፕ ነው፣ ጭንቅላታችሁ ውስጥ ትራፕ ናት። ዶንት ኤቨር ለደቂቃ ራሳችሁን እንዳትጠረጥሩት ያን ነገር ማድረግ መቻላችሁን ማለት ነው። then it's okay to fail, it's okay to do it hundreds of times, it's okay to do it 200 ጊዜ it's really okay ማለት ይሄ ሞቲቬሽናል ስፒች እንዳይሆንባችሁ ነው፣ ግን ጀንዊን ነው የምነግራችሁ ነገር። it's okay በቃ ሁሉም ሰው በአንድ ነገር አይሆንለትም። so የራሳችሁ ነገር እስክታገኙ keep on pushing again and again። ከዛ ግን ከትላንትና ደግሞ ዛሬ በጣም የተሻለ ሰው ለመሆን መሞከር። የተሻለ ሰው ማለት ፋይናንሻሊ ምናምን ብቻ አይደለም፣ በስኪል ደረጃ በተለይ አሁን የዓለም ዳይናሚክስ ተቀይሯል። የዓለም ዳይናሚክስ ስኪል ቤዝድ ሆኗል። as much as skill that you get have it። ፐብሊክ ስፒኪንግ ሊሆን ይችላል፣ ሊደርሺፕ ስኪሎች፣ ከዛ በኋላ ራይቲንግ፣ ኤኒቲንግ ዩ ካን ጌት። ራሳችሁን በዛ ነገሮች ላይ ለመቀንባት ሞክሩ። ዛሬ ካልሆነ እንግዲህ ነገ ይሆናል ማለት ነው። so that's what I have። እሺ ቴንክ ዩ በጣም ሁላችንም የፓናል ዲስከሽን ሁሉ ጊዜ ዋት አር አወር ቴክ አዌይስ ይባላል አይደለ? ስለዚህ አሁን ካደረግነው ፓናል ዲስከሽን ሰመራይዝ ለማድረግ ያክል ለኮምተንት የሆነ ፕሮፌሽናል እንዲኖረን ኢፈርት ያስፈልገናል፣ ዴዲኬሽን ያስፈልገናል። እንዲሁም ደግሞ ሁሉ ጊዜም አስክ ፎር ሜንተርስ፣ ሁላችንም ሜንተሮች ያስፈልጉናል። ምክንያቱም ሪች አውት የምናደርጋቸው እንዲሁም ደግሞ ኢምፖስተር ሲንድረም አሚን እንዳለችው ብሬክ ማድረግ አለብን። በተጨማሪ ዜር ኢዝ ኦልዌይዝ ኤ ቻሌንጅ እና ኤቭሪዌር ቻሌንጅ አለ። ቦልድ ሆናችሁ ያንን ቻሌንጅ ግን ፌስ አድርጉት። ይሄንን ይመስላል ማለት ነው ፓናል ዲስከሽናችን። አሚን እጅግ አድርገን እናመሰግናለን። በቀጣይ በጣም ያው ጀንደር ክለብ ላይ ብዙ አይነት ፕሮጀክቶች እንሰራለን። ጆይን አድርጎን እኛንም አሚን እጅግ አድርገን እናመሰግናለን። ወደ መድረክ ባካችሁ ወደ ቦታው አሸኙልኝ። እሺ ሌላ በስተመጨረሻ ኔትወርኪንግ ሴሽን ይኖረናል። ኔትወርኪንግ ሴሽን ላይ አሚንን መጠየቅ የምትፈልጓት ጥያቄዎች ካለ ዳይሬክትሊ እሷን ሄዳችሁ 5 ደቂቃም 6 ደቂቃም ሼር የምታደርገን ከሆነ መጠየቅ ትችላላችሁ ማለት ነው። እንደ ክሎዚንግ ሪማርክ ከስቴነር ትሬዲንግ ቤዛ ግርማ መድረክ ላይ መተሽ ክሎዚንግ ሪማርክ እንድታደርጊልን። ብዙ ጊዜ ያው የሙያ ወግም እንደ ስቴነር አንዱ ፕሮጀክታቸው ነው። ይሄ ፕሮጀክታቸው ሁልጊዜ ከኛ ጋርም የእነሱን ሼር የሚያደርጉትን እኛ ፔጃችን ላይ ፎርዋርድ እናደርጋለን እና ብዙ ተማሪዎቻችንን ሜምበሮቻችንን እዛ ሄደው ስኪል እንዲያገኙ ሪኮመንድ አደርጋለሁ። ምክንያቱም እኔም ከሶፊ ጋር ስሰራ በጣም ብዙ ስኪል ነው ያገኘሁት በስቴነር ትሬዲንግ ማለት ነው። ምክንያቱም ምንም ነበር የማላውቀው ጀስት ምንም ነገር ግን እንዴት እንደሚሰራ እንዴት ፕሮፌሽናል መሆን እንደሚቻል ከስቴነር ትሬዲንግ ነው የተማርኩት እና እጅግ አድርጌ አመሰግናለሁ። ቤዛን ወደ መድረክ ጥሩልኝና ክሎዚንግ ሪማርክ ታደርግልን። እሺ በድጋሚ እንኳን ደህና መጣችሁ ማለት ፈልጋለሁኝ። ሲስተር ቤዛዊት ግርማ እባላለሁኝ። ከስቴነር ትሬዲንግ ነው የመጣሁትኝ። ያው ሄርሚ እንደተናገረችው የሙያ ወግ 10 ወራቶችን አስቆጥሯል። ኖርማሊ በስቴነር ትሬዲንግ ስር ያለ ስቴነር ትሬዲንግ ኮርፖሬት ሶሻል ሪስፖንሲቢሊቲውን የሚወጣበት አንዱ ፕሮጀክት ነው። እስካሁን ድረስ ወደ 9-10 የሚሆኑ ኢቨንቶችን አዘጋጅተናል። በእነዚያ ኢቨንቶች ውስጥ ከ1000 በላይ ወጣቶችን ሪች አውት ማድረግ ችለናል። እንዲሁም የ10 ዓመት ፕሮጀክት ነው።
በ2034 ከ15 ሚሊዮን በላይ ወጣቶችን ሪች አውት ለማድረግ እንደ ኢትዮጵያም እንደ ኢስት አፍሪካም ፕላን አድርገን ነው እየተንቀሳቀስን ያለ ነው። የዛሬ ዓመትም ይሄንን ኢቨንት አዘጋጅተናል። ማርች 8ን ከሴንት ሜሪ ዩኒቨርሲቲ ጋር በቀጣይ ዓመትም እናዘጋጃለን ብለን እናስባለን። በጣም እናመሰግናለን። ሄርሚ እንዳለችው የትኛውም ሶሻል ሚዲያዎች ላይ እኛ ፎሎ አድርጉን። ለወጣቶች የሚሆኑ የተለያዩ ፓናል ዲስከሽኖች፣ ሜንቶርሺፖች፣ የተለያዩ ነገሮችን ታገኛላችሁ። መልካም ጊዜ። አመሰግናለሁ ሄርሚ። እሺ እኛም እናመሰግናለን በጣም ቢዚ። ስለዚህ አሁን መልካም ክላስ ላለው የፎቶ ፕሮግራም ይኖረናል። በስተመጨረሻ እዚህ ጋር አንድ ፎቶ እንነሳለን ማለት ነው። ስለዚህ ኑ አብረን እንነሳ።